Iran has a new supreme leader tonight. Mojtaba Khamenei. በኢራን ታሪክ ሶስተኛው አያቶላ ይፋ ሆነዋል። ትራምፕም ያለኔው ቀና እንዴት ሆኖ በሚል መናደዳቸውን ይቀጥላሉ። ኔታንያሁም አይዋጥላቸውም፣ ግን ኢራን መሪዋን መረጠች። የፖለቲካ ትርምሱ ውሎ ሆኖ ተመስግቧል። አንደኛው የሌላኛውን መድከም ጊዜ ጠብቆ ጥቃት መሰንዘር ያለፉት 5 ዓመታት የአሜሪካና ኢራን በዲፕሎማሲ ጊዜ መግዣ የተለወሰ ወታደራዊ ውጥረት መሆኑ በአደባባይ ሲነገር የሰነበተ የፍጥጫ መድረካቸው ነው። አሁን ሞጅተባ ኻሜኔ ሶስተኛው የኢራን ሁለንተናዊ መሪ ሆነዋል። ለዛውም ፕሬዝዳንት ዶናልድ ትራምፕና ቤንያሚን ኔታንያሁ አንድ ቀን ሊፈነዳ የሚችል ቦምብ ቀብረው ሄደዋል በሚል ሞተውም የሚሰጓቸው አያቶላ ሰይድ አሊ ሁሴኔ ኻሜኔ ሁለተኛ ልጅ አያቶላ ሩሃላ ኮሜኒ ከ1979 እስከ 1989፣ አያቶላ አሊ ኻሜኒ ከ1989 እስከ 2026፣ ሞጅተባ ኻሜኒ ከ2026 እስከማይታወቀው ጊዜ የኢራን ሁለንተናዊ መሪዎች ታሪክ መዝገብ ውስጥ የተካተቱ ናቸው። የኢራን ሚሳኤሎች ከሃይፋ እስከ ዴሞና በርካታ ከተሞችን ያደጋ መጥቷል ድምጽ ሰጪ ደውሎች በማስጠንቀቂያ ጥሪ ሲያመሷቸው ውለዋል። ዶናልድ ትራምፕ አዲሱ አያቶላ በኔ ካልተመረጡም ብዛም ጊዜ አይኖራቸውም በሚል ዝተዋል። ያው ሳያማክሯቸው መርጠዋል እንጂ ከቴህራን እስከ ዋሽንግተን መነጋገሪያ ጉዳዮች ሆነው ቢውሉም አሁን ያለው የፖለቲካ ሂደት መካከለኛው ምስራቅ ውጥረት ላይ መሆኑን በግልጽ የሚያሳይ ነው። ኢራናውያን ምድራቸውን ለመጠበቅ ሁልጊዜም ዝግጁ ናቸው። የውጭ ጉዳይ ሚኒስቴሯ ባለበት አጋጣሚ እስራኤል እስከ መጨረሻው ፋልማለሁ ማለቷ ደግሞ ቅጥ ያጣው መካከለኛው ምስራቅ ለሰላም ብዙ እርምጃ ወደ ኋላ ለውጊያ ብዙ ጥፍ ወደፊት አይነት አካሄድ ላይ እንደሆነ ጠቋሚም ያደርገዋል። የፕሬዝዳንት ዶናልድ ትራምፕ ዛቻ ባለበት እንደሚቀጥልም ማሳያ ሆኖ ተመዝግቧል። ፕሬዝዳንት ዶናልድ ትራምፕ የወታደሮቻቸው ህልፈት ቁጥር 8 በደረሰበት ቅጽበት አዲሱ ተመራጭ ሁለንተናዊ መሪ ጊዜ አይኖራቸውም ባሉ በሰዓታት ልዩነት ሞጅተባ ቁልፉን ቦታ መያዛቸው ይፋ በመሆኑ ፖለቲካዊ ድንጋጤው ለትራምፕና ኔታንያሁ ከፍ እንዳደረገባቸው ተነግሯል። ለቴህራኖች ደግሞ የአይበገሬነት ስሪት ውጤት እየሆነላቸው ነው ተብሏል። ታዲያ ትራምፕ ሳላጸድቀው እንዳይመረጡ የተባሉት ሁለንተናዊ መሪ አያቶላ ሶስተኛ ሆነው ብቅ ሲሉ ኢራኖች ታሪካዊ ብርታታቸውን እንዲያነቡበት በር ከፍቶላቸዋል። የሚቃወሙት ደግሞ ድንጋጤ ሆኖባቸዋል ተብሏል። ፕሬዝዳንት ዶናልድ ትራምፕ ሳላጸድቀው ባሉበት መንገድ ሀሳባቸው አለመሙላቱ ከጦርነቱ እንደከሰሩ ሊመለከቱት ቢችሉም ምርጫው ከጦርነቱ ባሻገር ብሔራዊ አንድነትን የሚያመጣ ሆኗል በሚል የሚጋሩ ደግሞ ኢራናውያን ቁጥራቸው ከፍ እያለ መጥቷል። በአንድ ሀገር ውስጥ ጣልቃ አለመግባትን ወይም የሉዓላዊነትን አቻነት የመንግስታቱ ድርጅት ቻርተር አንቀጽ 2 ንዑስ አንቀጽ 1ን የሚጥስ አለፍ ሲልም የሉዓላዊት አገርን የፖለቲካ ነጻነት የሚከለክለውን ኃይልን ልክ ባልሆነ መንገድ መጠቀምን የሚያግደውን አንቀጽ 2 ንዑስ አንቀጽ 4 ችላ እንደማለት ትራምፕ ተወስዶባቸዋል። ግን ደግሞ ፕሬዝዳንት ዶናልድ ትራምፕ በዚህ ልክ ፖለቲካቸውን ለማራመድ ቢሞክሩም ኢራን ግን መሪዋን ከመምረጥ ችላ እንዳላለች ተነግሮላታል። በጠቅላላ ጉባኤውም ልክ ያልሆኑት ትራምፕ እንጂ ሞጅተባን የመረጠው ጉባኤ አይደለም እንዲሉ በር ከፋች ሆኗል። በዚህ ጦርነት ላይ ስማቸው በጥርጣሬ የሚነሳው ቻይናና ሩሲያም ከስትራቴጂክ አጋርነት ሳይሻገሩ አልቀረም የሚል ወታደራዊ አረዳድ ያለው ፔንታጎን ሳይቀር በቴህራኖች ራሳቸውን ሰው መወከል ምርጫ ላይ መግባትን እንዳማራጭ በመውሰድ የትራምፕን ውጥን ሲደግፈው ሰንብቷል። ለዚህም ነው የቻይና መንግስት ሁለንተናዊ መሪን መምረጥ የኢራኖች የውስጥ ፖለቲካ ነው በሚል በብሔራዊ አቋሙ ልክ ቆሞ መግለጫ የሰጠው። ሞጅተባ መመረጣቸው የውስጥ ጉዳይ እንጂ ማንንም የሚመለከት አይደለም በሚል ግልጽ ያደረጉት የቤጂንጉ የውጭ ጉዳይ ሚኒስትርና የሺ ጂንፒንግ የውጭ ጉዳዮች ቁልፍ ፖለቲከኛ ዋንጊ በቃል አቀባያቸው በኩል ጂያኩን እንደሆነ ተነግሯል። በህገ መንግስታቸው መሰረት ቴህራኖች ስራቸውን ሰርተዋል በሚል አጋርነታቸውን በሚጠቁም መልኩ ገሃድ መረጃ አጋርተዋል። የቤጂንግ ፖለቲከኞችን ሲያደርጉ በእርግጥም ኢራን ብቻዋን እንዳልቆመች ይጠቁማል ሲል ዋሽንግተን ፖስት አስነብቧል። ዋንጊም ቢሆኑ የኢራን ብሔራዊ ሉዓላዊነት መነካት እንደሌለበትና የአገሪቱን መንግስት ለመገርሰስ የውጭ ኃይሎች ፖለቲካዊ እንዲሁም ወታደራዊ ሴራቸውን እርግፍ አድርገው እንዲተውት ማስጠንቀቃቸው ይፋ ሆኗል። በመግለጫውም እንደዚሁ ተካቷል። በተቃውሞ ሴራ መንግስትን ማናጋት ድጋፍ የለውም ባይናት ቻይና ከሰሞኑ ሞስኮና ቤጂንግ በቴህራን ጉዳይ ላይ የሉም በሚል ሲተቹ ቢሰነብቱም የሺና ፑቲን መንግስት በዓለም አደባባይ ከማውገዝ እስከ ስልታዊ ድጋፎችን እስከ ማድረግ ደርሰዋል በሚል በስጋት መልክ ከመካከለኛው ምስራቅ ፖለቲካ ጋር የቀረበ ትስስር ያላቸው የፖለቲካ ተንታኞች በተለይም ከአሜሪካ ጋር የሚሰሩ ሀሳብ ማጋራት ላይ ናቸው። የፔንታጎኑ ፔታክሰተም ማን በምን መንገድ ኢራን ውስጥ እንዳለ ይገባል
ይገባናል፣ ማን ከኢራኖች ጋር እንደሚነጋገርም ግልጽ ሆኖልናል ማለታቸውም ከይፋው የሳተላይት ምስል አቅጣጫ ጠቋሚ መረጃ ውስብስብ የአየር መከላከያ ስርዓትን ጥሶ ለመግባት የሚያስችል ቴክኖሎጂን መዋስ የተሻገሩ አይዟችሁ ባይነት እንዳለ ፍንጭ ሰጪ ሆኗል። በእርግጥ አሜሪካም ሆነች እስራኤል በጉዳዩ ላይ ቤጂንግና ሞስኮ አሉበት የሚል ግልጽ ሀሳብ የላትም። አቋሙም በዚህ ልክ ጠንክሮ የሄድ አይደለም። በእርግጥ ሞጅታባ እንኳን ደስ አሉት የሩሲያው ፑቲን ማለታቸው የሚሰጠው ትርጓሜ ሌላ እየሆነ መጥቷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለአዲሱ የኢራን ሁለንተናዊ መሪ የእንኳን ደስ አሉት መልእክት ያስተላለፉበት አጋጣሚ ደግሞ በእርግጥም አሁን ቴህራን ለሞስኮ ጀርባ እንዳልሰጠች ጠቋሚ ሆኖ ተመዝግቧል። ሞጅታባ ኻሜኒ በመመረጣቸው ደስ ብሎኛል ያሉት ፕሬዝዳንት ቭላድሚር ፑቲን ሁልጊዜም ከቴህራን ጎን እንቆማለን በሚልም ሀሳባቸውን ለማጠናከር ሞክረዋል። ይህ ታዲያ እንደ ማረጋገጫ ይወሰዳል። የዋሽንግተን ፖለቲከኞችም ቀለል አድርገው አይመለከቱትም። ፑቲን አዲሱ መሪ የአባታቸውን ስራ እንደሚያስቀጥሉት እርግጠኛ ሆነዋል። ክሬምሊን ደግሞ የፕሬዝዳንት ቭላድሚር ፑቲንን ሀሳብ በኩራት ማጋራቱ በእርግጥም ኢራንና ሩሲያ አሁንም ፖለቲካዊና ወታደራዊ ትስስሩ እንዳላቸው ፍንጭ ሰጭ ነው። በአስቸጋሪው ወቅት ከኢራን ህዝብ ጋር በመሆን አገራቸውን ሞጅታባ እንደሚያስቀጥሉ የፕሬዝዳንት ቭላድሚር ፑቲን እምነት እንደሆነ ይፋ ሆኗል። ሩሲያ ከቴህራን ጎን መቆሟ እንደምትቀጥልም ፕሬዝዳንት ቭላድሚር ፑቲን ከማረጋገጥ የተሻገረ ሀሳብ ሰጥተዋል። ቭላድሚር ፑቲን የማይናወጥ ድጋፋቸው እንደሚቀጥልና ሞስኮ ለኢራን ወዳጆቿና አጋሮቿ ያላትን ብርቱ አካሄድም አረጋግጠዋልና ፑቲን ጉዳዩ ሌላ መልክ የሚሰጠው ለምዕራቡ ዓለም በተወሰነ መጠን ስጋትን የሚፈጥር ነው ሲል ኒውዮርክ ታይምስ ዘግቧል። ዋሽንግተን የሌለችበት የመሪ ምርጫ እንደማያዛል ቀድመው ያሳሰቡት ትራምፕ ሞጅታባን ከመመረጥም ሆነ የአያቶላዎቹ ሁሉን ታሳቢ ያደረገ እስላማዊት ኢራን ማስቀጠል ህልም እስካሁን ማስቆም እንዳልቻሉ ይነገራል። በእርግጥ አዲሱ ተመራጭ የእስራኤልና አሜሪካ ጦር ኢላማ የመሆናቸው ጉዳይ ሳይታለም የተፈታ ቢሆንም አሁንም ግን ቴህራኖች ጸንተው ለመቆም ግድ ብሏቸዋል። የኢራን ኢንተለጀንስ ሚኒስቴር ብርቱ የደህንነት ስራውን ከአብዮታዊ ዘቡ አይአርጂሲና ቁድስ ኃይሉ ጋር መስራት ካልቻለ የቴህራን አስተማማኝ ጥበቃ ስርዓት ዛሬም ጥያቄ ውስጥ ይገባል። ታዲያ በምዕራቡ ዓለም ስማቸው በተለያየ አቅጣጫ ሲጠለጠል የሰነበቱት ሞጅታባ ኻሜኒ ካራክተር አሳሲኔሽን እሱን አልፈው መመረጣቸው ደግሞ ዋጋ የሚያስከፍል መሆኑን እየተረዱት ነው ተብሏል። ግን የኢራን ፖለቲካ ለማርገብ እንደዚሁም ህዝቡን ጸንቶ እንዲቆም ለማድረግ ወሳኝነት ያለው ምርጫ ነው እየተባለለት ይገኛል። የአያቶላ አሊ ኻሜኒን ተከታዮች ድጋፍ በቀጥታ የሚያገኙት አዲሱ ሁለንተናዊ መሪ ከአያቶላ በተቃራኒ በቆሙት ደግሞ ጫና ሊኖርባቸው እንደሚችል እየተነገረ ነው። እሳቸውም እምነቱ አላቸው። በዚህ ልክ በርካታ ስርዓታዊ ውስብስብ ጉዳዮችን የመረዳት አቅም እንዳላቸው የተነገረላቸው ሙስታጃብ ከአብዮታዊ ዘቡ አይአርጂሲ ከደህንነቱ ማህበረሰብ ከመንግስት ሚኒስትሮች ጋር የሰሩ በመሆናቸው ሃይማኖታዊ ጽንሰ ሀሳቦችን ከፖለቲካው ጋር አዳምረው ለመቀጠል አይቸገሩም ተብሏል። በወግ አጥባቂዎችና ለውጥ ፈላጊዎች መካከል ያለውን ልዩነት በማጥበብ ፖለቲካዊ ልምዳቸውን ለሁለንተናዊ መሪነታቸው ይጠቀሙበታልም ተብሏል። ከዚህ ቀደም በአንዳንድ ጉዳዮች ስማቸው በክፉ ሊነሳ ቢችልም ግን ደግሞ ሁለቱን ኃይሎች በማገናኘት በርካታ ስራዎችን እንደሰሩ ይነገርላቸዋልና የኢራንንም ሁኔታ በድርድር መልኩን ሊቀይሩት ይችላሉ የሚል ተስፋ ያላቸውም ሰዎች ተበራክተዋል። ይህ ማለት ግን ከአሜሪካ እስራኤልና ከአያቶላውያን ግንዛቤ የሚቃረኑ ኢራናውያን ጫና አይኖርባቸውም ማለት እንዳልሆነም ተወስቷል። ምናልባትም በአዲስ የፖለቲካ መንገድ ከመካረር መለሳለስን መርጠው ኢራንን ሊያሻግሯት ይችላሉ፣ የድርድር መንገድንም ሊከተሉ ይችላሉ የሚሉ ሀሳቦች መውጣታቸውን ቀጥለዋል። አሜሪካ በቱርክ ምድር ሳይቀር ጥቃት የመሰንዘር ውጥኑ እንዳላት ከመነገሩ ባሻገር የኢራን የውጭ ጉዳይ ሚኒስቴር መርጠን ያመጣነው ጦርነት አይደለም ተጥሎብን የመጣብን እንጂ የሚል መግለጫም አጋርተዋል። ይህ ቀላል አይደለም። የሰሜን አትላንቲክ የጦር ጥምረትን ሰበብ አድርገው ፕሬዚዳንት ዶናልድ ትራምፕ በቱርክ ፖለቲካ ውስጥ ገብተው ኢራንን ጫና ውስጥ ለማስገባት ውጥኑ እንዳላቸውም ማሳያ ተደርጎ ተወስዶባቸዋል። እንደዚህ አይነቶቹ ግራ ቀኙ አደጋ የተሞላባቸው የፖለቲካ አካሄዶች ደግሞ በሁሉም ወገኖች በኩል ለውጥረት የተዘጋጀ ኃይል እንዳለ ይጠቁማል። የኢራን መንግስትን መጽናት ለማረጋገጥ የተቀመጠው ህገ መንግስት አዲሱን መሪ ወደ ስልጣን ቢያመጣም የቴህራንን ፖለቲካዊ ስጋቶች ከውጫን አንጻር የሚዘጋ እንዳልሆነም ይነገራል። የኢራን ሁለንተናዊ መሪ በቀጥተኛ ምርጫ ድምፅ አይሰጣቸውም። በከፍተኛ የሃይማኖት ሰዎች ማለትም በባለሙያዎች ጉባኤ የሚመረጥ ሲሆን ህገ መንግስታዊ አካል ሆነው 88 አባላትን ያካተተ ነው። ይህ አካል አያቶላውን የመቆጣጠር የመምረጥ የማስተዳደር አቅም የሌለው ሆኖ ከተሰማው የማባረር እንዲሁም በህይወት ከሌለና አንዳች ችግር ሲገጥመው
ሲገጥመው አዲሱን የመሾም መብት አለው። የበላይ መሪው በቀጥተኛ ድምፅ አሰጣጥ ባይመረጥም የባለሙያዎቹ ጉባኤ ግን በየ8 ዓመቱ በቀጥተኛ ምርጫ የሚመረጡ ናቸው። ህዝቡ ይመርጣቸዋል ነው ጉዳዩ። ነገር ግን ሁሉም አባላት በዘቡ ምክር ቤት ተገምግመው መጽደቅ አለባቸው። በእስላማዊት ኢራን ታሪክ ከአባት ወደ ልጅ የበላይነቱ መሪ በምርጫም ቢሆን ሲያልፍ ይህ የመጀመሪያው ሆኖ ተመዝግቧል። እስራኤል አዲስ የጥቃት ማዕበል በቴህራን ኢስፋሃንና ደቡባዊ ኢራን ፈጸመች። ኢራን በማዕከላዊ እስራኤል በፈጸመችው ጥቃት የአንድ ሰው ህይወት ተቀጠፈ። አረብ ኤሚሬቶች ላይ 12 ባሊስቲክ ሚሳይሎችን 17 ድሮኖችን ኢራን ተኩሳለች ስትል ወቀሰች። አርጂሲ የኩዌቱን አልአድሪ የጦር ሰፈር መተዋለ። በቴህራን ከባድ ፍንዳታ ሲሰማ ውሏል። በነዳጅ ማከማቻና ማጣሪያ ላይ የተፈጸመው ጥቃት አደገኛ ሁኔታዎችን እየፈጠረ ነው። ለነዋሪዎች መርዛማ ሆኗል። አዲሱ የኢራን መሪ የፖሊሲ ለውጥ ሊያደርጉ ይችላሉ። የቱርክ መከላከያ ከኢራን የተኮሰ ባሊስቲክ ጦር መሳሪያ አክሽፍ ያለው አለ። 8 የአሜሪካ ወታደሮች አንድ ሳምንት በተሻገረው ጦርነት ህይወታቸውን አጥተዋል። የዛሬው የመካከለኛው ምስራቅ ከሞላ ጎደል የፖለቲካና ወታደራዊ ውጥረት ሆኖ ተመዝግቧል።